Former Nigerian President Olusegun Obasanjo has been appointed as the Africa Union's envoy to the Horn of Africa. It comes amid political and security crises in the region, in particular Ethiopia, where a civil war has been raging in the northern region of Tigray. ሰውየው እንደገና በምስራቅ አፍሪካ ላይ ተሾሙ። ምዕራብ አፍሪካዊ ሰው ከምስራቅ አፍሪካ አይጠፉምና በማምሻ ዕድሜያቸው በኢትዮጵያ ሱዳንና መሰል ሀገራት ቀውስ ላይ ይሰሩ ዘንድ የአፍሪካ ህብረት ሾሟቸዋል ተብሏል። ኦሉሴጉን ኦባሳንጆ ባለፈው 50 ዓመት ከኢትዮጵያ ፖለቲካ ላይ ጠፍተው የሚያውቁበት ጊዜ ቢሰላ የሚተርፈን ጥቂት ሳይሆን አይቀርም። ከደርግ እስከ ብልጽግና ከመንግስቱ ኃይለማርያም እስከ መለስ ዜናዊ ከኢትዮጵያ መሪዎች ጋር ያላቸው ግንኙነት የተመዘገበ ነው። ግን በፍጹም የአብይ አህመድን ያህል ወዳጅ ያደረጋቸው የገዛቸው የኢትዮጵያ መሪ ነበር ማለት አይቻልም። የአብራካቸውን ክፋዮች ሳይቀር ለስልጣናቸው ሲሉ ሊሰው ይችላሉ የሚባልላቸውን ጠቅላይ ሚኒስትር አብይን ያህል ከኦባሳንጆ ጋር የተመቻቸ የተወዳጀ በኦባሳንጆ ሜዳኔ የለም። ዓለም ያወገዘውንና የተጸየፈውን የአብይ አህመድን የምርጫ ድግስ ፍጹም ዲሞክራሲያዊ ነው ብለው አወድሰው ስልጣናቸው ህጋዊ ሽፋን እንዲኖረው ጥረዋል። እዚህ ጋር አብይ አህመድን ጠቅላይ ሚኒስትር በማድረግ ዕጣንና ከርቤ ይዘው የቀረቡት ብርቱካን ሚደቅሳ የተሰኙ የኦህዴድ ካዳሚ ብቻ የሚመስሉት ሰው ካለ እንደገና ማሰብ አለበት። እኒህ አፍሪካዊ አዛውንት ታሪካቸው ሲገለጥ ይህንን የሚያሳይ ነው። ጠቅላይ ሚኒስትሩ እስኪ አብይ አይመራንም የምትሉ እጃችሁን አውጡ እያሉ ራሳቸው መራጭ አስመራጭና ተመራጭ የሆኑበትን ብልጽግናዊ ድራማ የካደሙት ወይዘሪት ብርቱካን በምርጫ ቦርዳቸው በኩል ብልጽግና ሆይ አንተስ 5 ዓመት ትገዛ ዘንድ ይቻልሃል ብለው በ2013 ሰኔ ላይ ሲያውጁ አንድ በግብር የሚመስሏቸው አፍሪካዊ ሰው አብረዋቸው ነበሩ። ሰውየው ኦሉሴጉን ኦባሳንጆ ናቸውና እንዴት ለሚለው ጥያቄ ምላሽ ታሪካቸውን እንከተለዋለን። ናይጄሪያዊው የአብይ አህመድ የስልጣን ነፍስ አባት እርጅና ባጎጠበው ወገብ የ4 ኪሎን የዙፋን አንገት ቀና ለማድረግ ብዙ አጎንብሰዋል። ሊከነበል አንድ ሐሙስ ቀርቶት የነበረውን ይህንኑ መንበር ለማዳን ከመቀለ ዋሽንግተን፣ ከአዲስ አበባ ደቡብ አፍሪካ ማስነዋል። ከሁለተኛው የዓለም ጦርነት ዋዜማ የተወለዱት ኦባሳንጆ ከሁለተኛው የዓለም ጦርነት ወዲህ ብዙ ሕዝብ በመብላት የመጀመሪያ የሆነውን የኢትዮጵያን የእርስ በርስ ጦርነት ያስቆምኩት እኔ ነኝ ባይ ናቸው። ለዚህ የሰላም ኖቤል ሽልማት ይገባኛልም ሲሉ ከርመዋል። የዓለም የሰላም ኖቤል ተሸላሚ የሆኑት ጠቅላይ ሚኒስትር የሚያካሂዱትን ደም አፋሳሽ ውጊያ ስላቆምኩ በተራዬ እኔ ልሸለም ያሉትን ሐሳብ እየገፉበት ቢቆዩም ሳይቀናቸው ቀርቷል። አብይ አህመድና ግብረ አበሮቻቸው በትግራይ ጦርነት 600 ሺህ ሕዝብ ገድለዋል ብለው የጻፉት እሳቸው ናቸው። ይህንን ሐያዝ ከየት አገኙት ሲባሉ ከራሳቸው ከብልጽግናዎች ብለዋል። መግደላቸውን ሳይሆን የገደሏቸውን ሰዎች በዓለም ሚዲያ ከመሰከሩባቸው በኋላ እና አብይ እሳቸውን እንደጠሏቸው እየተሰማ ነው። እንዴት የሚለውን እንመለከተዋለን። እዚህ ጋር ቃል ተገብቶላቸው የነበረ ገንዘብም ኦባሳንጆ አይሰጥህም ሲባሉ እንሰማለን። ከ8 ወራት በፊት ፈርሷል ብለው ጠቅላይ ሚኒስትር አብይ የቀደዱትን የሰላም ስምምነት አፈራረምኩ የሚሉት ኦባሳንጆ ከቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም የተሰጣቸውን ጆሮን የሚያጮህ ምላሽ በድጋሚ በዚች ሀገር ጥቅም ላይ እንዳይነሱ ሳያደርጋቸው ቆይቷል። ምስጋና አገርና መንግስት የሚባሉ ጽንሰ ሐሳቦች ለማይገባው ብልጽግና ይሁንና ያንን ፍላጎታቸውን አግኝተውት ከአብይ አህመድ ጋር ተወዳጁ። በጋራ እንጸልይ እየተባባሉ በኢቫንጀሊከኛ እየተግባቡት አብይ አህመድና ኦባሳንጆ ካሽም አፋቅሯቸዋል ይባላል። እንዴት የሚለውን እንመለከተዋለን። ከቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ጋር የነበራቸውን ግንኙነትም እናነሰዋለን። ኦሉሴጉን ማቲው አሬሙ ኦባሳንጆ ሰሞኑን እንደገና በአፍሪካ ህብረት ተሾመው የኢትዮጵያንም ቀውስ ተመልከቱ ተብለዋልና የዕለቱ ጉዳያችን ናቸው። The government of Ethiopia says there is no plan for a ceasefire as they do not negotiate with insurgents. እንዴት ሰው ከሰይጣን ጋር ይስማማ ይችላል? ምክንያቱም ብትስማማ እንኳን አትስማማ ለይተህ ቆርጠህ ካልሰራ በስተቀር። በጦርነቱ ጅማሬ 15ኛ ቀን የሰሜኑ ደም አፋሳሽ ውጊያ በድርድር እንዲፈታ በአፍሪካ ህብረት በኩል የተጠየቀው የኢትዮጵያ መንግስት እምቢ ባይ ሆነ። ጁንታውን ሳልደመስሰው አሊያም ለፍርድ ሳላቀርበውማ ለድርድር ተቀመጥ አትበሉኝ አለ። ይህ በዓለም አቀፍ ሚዲያ ተዘገበበት። እንዲያም ሆኖ የጦርነቱ ውሎና ዳር ተገልብጦ ቆላ ተንቤን የነበረው ኃይል ደብረ ብርሃን ሲደርስ
የድርድር ያለህ ብሎ ብቅ አለ። ከኢትዮጵያው ጠቅላይ ሚኒስትር ጋር በፕሬየር ብሬክፋስት መርሃ ግብር ላይ በአንድ አዳራሽ ውስጥ የተገኙት ኦባሳንጆ በሚያምኑት ሃይማኖት ጋርዮሽ አላቸው። የኢትዮጵያ አለቃ ከአፍሪካ ህብረት ስብሰባ ጎን ለጎን ኦባሳንጆን ጨምሮ ሌሎች ከ10 በላይ የቀድሞ መሪዎችና አሁን በስልጣን ላይ ያሉ 6 መሪዎች በፕሬየር ብሬክፋስት ወይም በማለዳ ጸሎት ተገናኝተው ጸለይን ሲሉ የአንዳንድ አገር ወዳድ አፍሪካውያን መሳለቂያ ሆነው ነበር። የኢትዮጵያው ጠቅላይ ሚኒስትር በአፍሪካ ህብረት ጠቅላላ ጉባኤ ላይ አፍሪካ የምትድነው ኢየሱስን ከተቀበለች ብቻ ነው፣ እኔም ኖቤል ያገኘሁት ኢየሱስን በመቀበሌ በተሰጠኝ ጸጋ ነው በማለት ያደረጉት ንግግር በዚያ ሰሞን የአፍሪካ ጋዜጦች ሽሙጥ ማሟሻ ሆኖ ነበር። ከዚህ ጀርባ ግን ነባሩ ኢቫንጀሊካል ናይጄሪያዊው ኦሉሴጉን ኦባሳንጆ ነበሩበት። የሰሜን ኢትዮጵያው ጦርነት ሲጀመር እነ ጆንሰን ሰርሊፍ የሚመሩትና በወቅቱ የህብረቱ ሊቀመንበር ደቡብ አፍሪካዊ ራማፖሳ አማካኝነት የተመደበው ልዑክ ጠቅላይ ሚኒስትር አብይን ለድርድር እንዲቀመጡ ጠየቀ። እንኳን እኔ ልደራደር እናንተም አንድ ሰው ከጁንታው መካከል ብታናግሩ እንደ ጠላት እቆጥራችኋለሁ ብለው መለሷቸው። ከዚያም ሌላኛው አፍሪካዊ የፖለቲካና ቢዝነስ ደላላ የህብረቱ ኮሚሽን ሊቀመንበር የነበሩት የቻዱ ሙሳ ፋቂ ማህማት የትግራዩን እልቂት ህግ ማስከበር ነው ብለው በነ ኢቲቪና ፋና በመናገር ህብረቱ ከአብይ አህመድ የእልቂት ጠመንጃዎች ሴት ደፋሪዎች ጎን ቆመ። በኢትዮጵያ ውስጥ የግዛት አንድነትን ለማስረገጥና ህገ መንግስታዊነትን ለማስከበር ሲባል ህጋዊ እርምጃ ተወስዷል። ይህም በሁሉም ዘንድ ድጋፍ ያለው ነው። በትግራይ የነበረውን የህግ ማስከበር ዘመቻ ተከትሎ የሚሰሩ ስራዎችን ኢጋድን ጨምሮ ሁሉም አካላት ሊደግፉት ይገባል። እንዲህ የተወደሰውና የህግ ማስከበር የሚል ስም ተሰጥቶት የነበረው የጥፋት ዘመቻ ተገልብጦ ዙፋን ነቅናቂ ሆኖ ከ4 ኪሎ 140 ኪሎ ሜትር ርቀት ላይ ሲደርስ የህልውና ዘመቻ የሚል ስም ተሰጠው። አልደራደርም ሲሉ የነበሩት አብይ አህመድም በድረሱልኝ ምልጃ ላኩ። በዚህ ወቅት ነበር የሙሳ ፋቂ ማህማት ቢሮ በአደራዳሪነት ስም የህልውና ዘመቻውን የተቀላቀለው። እናም የአፍሪካ ህብረት አደራዳሪዎችን ለመመደብ ሲንቀሳቀስ ናይጄሪያዊውን ኦባሳንጆንና ደቡብ አፍሪካዊውን ሙምቤኪን በአማራጭነት አቀረበ። ጠቅላይ ሚኒስትር አብይ የጸሎት ወዳጃቸውን ኦባሳንጆን መረጡ። ድርድሩም ሳይጀመር የከሸፈ ተደርጎ መዘገብ ጀመረ። ጠቅላይ ሚኒስትሩ ሚምቤኪን ያልመረጡበት ምክንያት አስገራሚ ነበር። አብይ ደካማውን አዛውንት በአደራዳሪነት ሲመርጡ ሰላም ፈላጊ መስሎ ለመታየት ያደረጉት ዲፕሎማቲክ ትሪክ ወይም ዲፕሎማሲያዊ ማታለል እንጂ ሌላ እንዳልነበር ግልጽ ነው። የኦባሳንጆ ግንና የከረመና የሚታወቅ ነው። በሰኔው ምርጫ የፈጸሙት ስህተትም ለጠቅላይ ሚኒስትሩ የተገበሩት ትልቅ ተግባር ሆኖ አዛውንቱ ከማን ወገን እንደነበሩ አስተዋውቆ ያለፈ ጉዳይ ነበር። የነገሩን ዘፍጥረት ከስሩ እንመልከተው። የትግራይ ጦርነት የወዲያው ምክንያት ህወሓት ያለኛ ፈቃድ ምርጫ ማድረግ አይችልም፣ ይህንን አድርጓል የሚል መሆኑ ይታወቃል። የብልጽግናው አገዛዝና የወቅቱ የጥፋት አጋሮቹ ይህንን ምክንያት አድርገው ጦርነቱ እንዲካሄድ ሲቀሰቅሱ የፌዴራሉ መንግስትና ብርቱካን ሚደቅሳ መራሹ የአምባገነን ማገልገያው ምርጫ ቦርድ ከህግ ውጭ ምርጫውን አራዘሙ። ይህንን ተከትሎ የአገሪቱን ተቃዋሚዎች በሙሉ አስረው ትግራይን ወደ መውጋት ሲዘጋጁ የክልሉ ልዩ ኃይል የሰሜን እዝን አጠቃው። በዚህ መልኩ ጦርነቱ ተጀምሮ የብልጽግናው አገዛዝ አሁን ያለ ከልካይና ተቀናቃኝ ምርጫውን አካሄዳለሁ ብሎ እንቅስቃሴ ጀመረ። ያንን ህገወጥና ቢያንስ 4 ክልሎች ያልተሳተፉበትን ድግስ የዲሞክራሲ ኃይሎች ሁሉ አናናቁት፣ አጣጣሉት። በአንድ በኩል ዋነኛዎቹ ተቃዋሚዎች በታሰሩበት ወቅት በመሆኑ፣ በሌላ በኩል ደግሞ አገሪቱ በበርካታ አቅጣጫዎች እልም ባለ እርስ በርስ ጦርነት ውስጥ በወደቀችበት ጊዜ የሚካሄድ በመሆኑ ለምርጫ ዲሞክራሲያዊነትና ነጻነት፣ ሰላም ወሳኝ በመሆኑ ቅቡል ሳይባል ቀረ። በርካታ ዓለም አቀፍ ተዋናያንም ይህንን ምርጫ ብለን አንታዘበውም ብለው ቀሩ። የአሜሪካ መንግስት የአፍሪካ ቀንድ ልዩ መልእክተኛ ይህ ምርጫ እንዲራዘምና የመንግስት ቀዳሚ ትኩረት ሰላም ማስፈን ላይ እንዲሆን ምክረ ሐሳብ አቅርቦ ነበር። የአውሮፓ ህብረትም ምርጫውን ለመታዘብ ሲመጣ ሊጠቀምባቸው ስለሚገቡት የግንኙነት መሳሪያዎችና ስለ ተልዕኮ ገለልተኛነት ያስቀመጣቸው ቅድመ ሁኔታዎች በኢትዮጵያ መንግስት ስላልተተገበሩለት ታዛቢዎችን ለመላክ የነበረውን እቅድ ሰረዘ። ከዚያም ምርጫው ሲካሄድ ገዢው ፓርቲ ያለምንም ተፎካካሪ እሱንና እንደ አብን ያሉ ብጤዎቹን እንደ ኢዜማ ያሉ አምሳያዎቹንና መሰል የጥፋት አጋሮቹን አሯሯጭ አድርጎ በብዙ ቦታዎች በብቸኝነት ቀረበ። ለምሳሌ በመላ ኦሮሚያ ገዢው ፓርቲ ብቻ ተወዳዳሪም አወዳዳሪም ነበር። በኦሮሚያ ውስጥ ለመንቀሳቀስ የተመዘገቡ ሁሉም ኦሮምኛ ተናጋሪ ፓርቲዎች ምርጫው ላይ ላለመሳተፍ ወሰኑ። ምክንያቱም አብዛኞቹ ፓርቲዎች ወይ መሪዎቻቸው ታስረዋል፣ ወይ አባሎቻቸው እየተንገላቱ ነበር፣ አሊያም ቢሮዎቻቸው ተዘግተዋል፣ ወይም ሁሉም ነገር ደርሶባቸዋል። ይህንን የመሰለውን ምርጫ ለመታዘብ ግን አንድ ሰው ተገኙ። እሳቸውም ኦሉሴጉን ኦባሳንጆ ነበሩ።
አብይ አህመድ ተቃዋሚዎቻቸውን ገድለው አስረው ጋዜጠኞችን ገድለውና አስረው ሚዲያዎችንም ዘግተው የጎረቤት ሀገራትን ሰራዊት ጭምር ጠርተው ጦርነት ከፍተው ያካሄዱትን የ2013ቱን የምርጫ ድግስ ፍትሐዊና ዲሞክራሲያዊ ነፃና ሰላማዊ ነበር ብለው በአደባባይ መሰከሩ። በወቅቱ የአዛውንቱ ቅጥፈት እየተባለ ሲነገርባቸውም ሰነበተ። የተልእኮ ቡድኑ በኢትዮጵያ መንግስት ባለስልጣናት ሰላምና ጸጥታን ለማስከበር የተወሰደውን እርምጃ ተመልክቷል። ያም በመሆኑ በምርጫው ቀን ሰላም የሰፈነበት ሂደት እንዲፈጠር ሆኗል። ብሔራዊ ምርጫ ቦርድን ያካተተ የሰላምና ጸጥታ መዋቅር መኖሩንም ታዝቧል። ልዑክ ቡድኑ ይህ ሁኔታ በክልሎችም መኖሩን አረጋግጧል። የምርጫ የጸጥታ ሁኔታ መጠበቁንም ታዝቧል። ኦባሳንጆ ከዚያ የምርጫ ድግስ በኋላ ምርጫው ተአማኒነት ባለው መልኩ መካሄዱን ለጋዜጠኞች ከመናገር አልፎ እስከዛሬ ከነበሩት አንጻር ሲታይም እጅግ አሳታፊ ነበር ሲሉ በ84 ዓመታቸው ዋሹ። ብርቱካን ሚደቅሳ አብይን ለማንገስ ደፋ ቀና ያሉበትን፣ ከህግ ውጭ ፓርቲዎችን እየሰረዙ ኦህዴድን ዳኛም ምስክር የሚያደረጉበትን፣ ብልጽግና ጠቅላላ ጉባኤ ሳያካሂድ ወደ ምርጫ እንዲገባ የፈቀዱበትን የምርጫ ድግስ ኦባሳንጆ አፍሪካዊ መልክ ለገሱት። እሳቸው እንዲህ ሲሉም ሆነ በምርጫው ዋዜ ማለትና ማግስት የኢትዮጵያና የኤርትራ መከላከያ ሰራዊት እንዲሁም ከተለያዩ ክልሎች የዘመቱ ልዩ ኃይሎች በትግራይ ክልል እልም ያለ ውጊያ ላይ ነበሩ። በኦሮሚያና በቤኒሻንጉልም ደም እየፈሰሰ ነበር። ኦባሳንጆ ግን ሰላማዊና አሳታፊ ነበር በማለት የብልጽግናው መንግስት ፍጹም የበላይ ሆኖ ለመውጣት ያለመበትን ፖለቲካዊ ድራማ አፍሪካዊ ድጋፍ ሰጥተው የብርቱካን ሚደቅሳን ሚና አህጉር አቀፍ አደረጉት። እኒህ አዛውንት በዚህ ዕድሜያቸው እንዲህ ያለው ውሸት መናገር ለምን አስፈለጋቸው? ምዕራባውያኑ የዲሞክራሲ አባቶችስ ይህስ ምርጫ አይደለም ብለው ያጣጣሉትን ድግስ ኦባሳንጆ እንዲህ ማቆንጀታቸው ምንድን ነው ተብለው የተጠየቁት የአፍሪካ ጉዳዮች ተመራማሪው ዶክተር ዴቪድ ማስታንጋ እነዚህ አፍሪካውያን እኮ እርስ በርስ መደጋገፍና እነዚህ አምባገነኖች ገመና መሸፋፈን ልማዳቸው ነው፣ አፍሪካን መቀመቅም የከተታት እሱ ነው ሲሉ ተደመጡ። ከምርጫው መካሄድ በኋላ ለገዢው ፓርቲ ባላቸው ታማኝነት የሚታወቁት ፓርቲዎች ጥቃቅን የስልጣን ድራጎት እንደሚጣልላቸውና ምርጫውን እንዳያጣጥሉ ቃል ተገብቶላቸዋል። ከዚያም በለጠ ሞላ፣ ብርሃኑ ነጋና ቀጀላ መርዳሳ የሚባሉ አስተን የብልጽግናዎች የተገባላቸው የስልጣን ድርጎ ተበረከተላቸው። ፓርቲዎቻቸውን መስዋዕት አድርገውም ለአብይ አህመድ አደሩ። ይህ የምርጫ ጉዳይ ለትግራይ ጦርነት መንስኤ መሆኑን ራሳቸው ጠቅላይ ሚኒስትሩ በተደጋጋሚ ተናግረዋል። የጨረባ ምርጫ ያደረጉትን አጥፍተናል ሲሉ የያዙትን ይዘው ጳጉሜ 2013 ምርጫ ባያካሂዱ ኖሮ ይህ አይደርስባቸውም ነበር በማለት በተደጋጋሚ ተናግረዋል። ሚያዝያ 29 2012 ዓ.ም ከጦርነቱ አስቀድሞ በነበሩት 6 ወራት ውስጥም ምርጫ ካካሄዱ ወደ ጦርነት እንደሚገቡ ቃል ገብተው ነበር። በዚህ መልኩ ለአገሪቱ እልቂት ዋና መነሻ ምክንያት የሆነውን የምርጫ ጉዳይ ነው እንግዲህ ኦባሳንጆ ታዛቢና ጽዳቂም ለግጭቱ መፍትሄ አፈላላጊም ሆነው ብቅ ያሉት። በዚህ ጊዜ የህወሓት ኃላፊዎች የሰውየውን ውግንና በማንሳት ለአደራዳሪነት የሚያስፈልገውን ገለልተኛነት የላቸውም ብለው ተቃወሟቸው። ጥያቄው እኒህ ሰው እንዴት ሰሞኑን በኢትዮጵያ ጉዳይ ተመልሰው መጡብን የሚል ብቻ አይደለም። ያንን የደቡብ አፍሪካውን ስምምነት ለማደራደርስ እንደተመረጡ የሚለውም እንጂ። ከኦባሳንጆ ጋር አማራጭ ሆነው ቀርበው የነበሩት የደቡብ አፍሪካው የቀድሞ ፕሬዚዳንት ታቦ ምቤኪ ነበሩ ይላል አንድ በወቅቱ የቤተ መንግስቱ ባልደረባ የነበረ ምንጭ። ይሁን እንጂ በጊዜው ቋንቋ ጠቅላይ ሚኒስትሩ ምቤኪን እሱም ጁንታ ነው በማለት ደቡብ አፍሪካዊውን ሰው አልቀበልም አሉ ሲልም ያክላል። ታቦ ምቤኪ የአቶ መለስ ዜናዊ የቅርብ ወዳጅና አድናቂ መሆናቸውን ስለሚያውቁ ነው ጠቅላይ ሚኒስትሩ ደቡብ አፍሪካዊውን ፖለቲከኛ ያልተቀበሉት በማለትም ያብራራል። ምቤኪም አንተ የመለስ ወዳጅ እንደሆን ካውቃለሁ ብለው የተቿቸው ገና ጦርነቱ እንደተጀመረ ከነ ጆንሰን ሰርሊፍ ጋር አዲስ አበባ ሄደው የሰላም መንገድ እንዲሞክሩ ሲጠይቋቸው ነበር የሚለው ይኸው ምንጭ በኋላ በ15 ቀን ጨረስኩት እንደ ዱቄት በተንኳቸው ብለው ሲመጻደቁበት የነበረው ጦርነት ከቤተ መንግስታቸው 140 ኪሎ ሜትር ርቀት ላይ ሲደርስ ኦባሳንጆን መርጠው ይዘው ብቅ ማለታቸውን ያስታውሳል። ከዚህ በኋላ ኦባሳንጆ ከአዲስ አበባ መቀለ እየተመላለሱ የትግራይን ክልላዊ መንግስት ከፌዴራሉ መንግስት ጋር ለማደራደር እንቅስቃሴ ጀመሩ። በወቅቱ ግን የትግራይ ገበሬና የከተማ ኗሪ በድሮን ድብደባ ይረግፍ እንደነበርና ኦባሳንጆ ይህንን ለማስቆም ጥረት አለማድረጋቸውን ይልቁንም እሳቸው ወደ መቀሌ ሲሄዱ ተከትለዋቸው ድሮኖች የሚሄዱ እንደነበሩ የሚያስታውሰው የአቶ ጌታቸው ረዳ ንግግር የሰውየው ተግባር ለወታደራዊ ጥቃቱ ዲፕሎማሲያዊ ሽፋን መስጠት እንደነበርም በወቅቱ ሲገልጽ ነበር።
ከዚህ ጋር የሚመጋገበውና ከ3 ዓመት በፊት በሰላም ፋውንዴሽን ድረገጽ ላይ ኖት ኢምፓርሻል ኖት ፕሪንሲፕልድ ነን ስታርተር አፍሪካን ዩኒየን ሚዲዬሽን ኢን ኢትዮጵያ በሚል ርዕስ የተነበበው ጽሑፍ የኦባሳንጆንና የብልጽግናውን አገዛዝ ሽርክና በከፊል ያጋለጠ ነበር። እንዲህ ይላል። የአፍሪካ ህብረት በትግራይ ስላለቁ ንጹሐን ቃል ተንፍሶ አያውቅም። ተጋሩ በኢትዮጵያና በኤርትራ ሰራዊት በፖሊስ ልዩ ኃይሎችና ሚሊሻዎች በአስከፊ ሁኔታ ተጨፈጨፉ ሲባል፣ ሴቶቹ ተደፈሩ፣ የዘር ማጽዳትም ተፈጸመ ሲባል ህብረቱ አንዲት ነገር አልተናገረም። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ ግን የፌዴራሉ መንግስት የሀገሪቱን አንድነት ለማስጠበቅ ሰላምና ህገ መንግስታዊ ስርዓት ስላስከበርክ እንኳን ደስ አለ በማለት ሲያሞካሹት ነበር። ህብረቱ ኦባሳንጆን በሸምጋይነት ይዞ ብቅ ያለው የኢትዮጵያ መንግስት በሰራው ወንጀል ምክንያት ከደረሰበት ወታደራዊና ፖለቲካዊ ኪሳራ በዲፕሎማሲው መድረክ ለመዳን ስለፈለገ ህብረቱን አድነኝ ብሎ ምልጃ ልኮት መሆን አለበት ይላል ጽሑፉ። በዚህ መልኩ ለጦርነት ምክንያት የሆነውን የምርጫ ጉዳይ ሄደው የታዘቡትና ፍትሐዊና ሰላማዊ ነው ብለው መግለጫ የሰጡት አፍሪካዊ ብርቱካን ሚደቅሳ ጄኔራል ኦባሳንጆ ናቸው። እንግዲህ ወዲህ ደግሞ በምርጫ ምክንያት የተፈጠረን ጦርነት ላደራድር ብለው የተነሱት የድርድሩ ሂደት እየተነገረና እየተወራ እያለ ጠቅላይ ሚኒስትሩ ኦባሳንጆን ይዘው በባሌ ስንዴ እርሻ መሃል ተገኙ። ዓላማቸው በእርግጥም ኦባሳንጆ የኔ ነው ለማለት ነበር። በእርግጥ በወቅቱ ኦባሳንጆ ከትግራይ በኩል ገለልተኛ አይደሉም የሚል የከፋ ተቃውሞ የገጠማቸው ቢሆንም በኋላ ላይ የኬንያው ኡሁሩ ኬንያታ እንዲጨመሩ ሲደረግ ነገር ረግቦ የኖቤል ሽልማት አማረኝ ያሉበትን ድርድር በአሜሪካና አውሮፓ ጉልበት በአፍሪካ ህብረት ሰነድ አዘጋጅነት በደቡብ አፍሪካ አፈራርመዋል። Today is the beginning of a new dawn for Ethiopia, for the Horn of Africa. በሂደት ግን ብልጽግናን ከህወሓት ጋር ለማደራደር ከመስራት ይልቅ ከህወሓት ጋር ተደራደር እያሉ ጫና የሚፈጥሩባቸውን ምዕራባውያንን ለአብይ ሲሉ ወደ ማግባባት ነበር ያዘነበሉት የሚል አንድ ምንጭ ነገሩን ያስታውሳል። ዋሽንግተን ድረስ ሄደው የአሜሪካ መንግስት በኢትዮጵያ ላይ ሊጥል ያዘጋጃቸውን ማዕቀቦች እንዲያዘገይና እንዲተው መወትወታቸውን የሚያውቀው ይሄው ዲፕሎማት በተባበሩት መንግስታትም ለብልጽግና ተመሳሳይ ውለታ መፈጸማቸውን ይገልጻል። ለዚህም የአገራቸው ልጅና የአንቶኒዮ ጉተሬስ ምክትል አሚና መሐመድን ለመጠቀም መሞከራቸውን ያስታውሳል። የተባበሩት መንግስታት በኢትዮጵያ ጉዳይ ላይ ጠንከር ያለ አቋም እንዳይወስድ ያደረገው ከጉተሬስ ቸልተኛነት በላይ የአሚና መሐመድ ሚና ነው የሚለው ይኸው አስተያየት ሰጪ ናይጄሪያዊቷ የድርጅቱ ምክትል ዋና ጸሐፊ የአገሯ ልጅ የጀመሩት ጥረት እንዲሳካ ካላቸው ፍላጎት በመነጨ ድርጅቱ የኦባሳንጆን ሪፖርት እንዲጠብቅ ሲያግባቡ እንደነበር ይገልጻል። የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር የሆነው ሌላኛው ናይጄሪያዊ ባንኮሊም የሚመራው ምክር ቤት ለኢትዮጵያ መንግስት የሚመቹ ተግባራትን እንዲፈጽም ሲያደርጉ የከረሙት በኦባሳንጆ አግባቢነት እንደሆነ ይነገራል። ኦባሳንጆ እንዲህ ባለ መልኩ የብልጽግናው መንግስት ሎቢስት ሆነው የሰሩ ቢሆንም የአዲስ አበባውን መንግስት ያስከፉበትም ወቅት አልጠፋም። ይህ መከፋት የተከሰተው በ2014 ዓ.ም ሚያዝያ ወር ላይ ነው። የአብይ አህመድ አገዛዝ የካዳቸውንና የትግራይ ኃይሎች ማርከው የያዟቸውን ከ10 ሺህ በላይ የሚሆኑ የመከላከያ ሰራዊት አባላትን በተለያዩ እስር ቤቶች ከታጎሩ 20 ሺህ የትግራይ ተወላጅ ወታደሮች ጋር ለማቀያየር እቅድ አቀረቡ። ብልጽግና በትግራይ እጅ ያሉት የሰራዊቱ አባላት ከዚህ በኋላ እንደማይጠቅሙትና እነዚህ የጦር ምርኮኞች ተለቀው ከትግራይ ኃይሎች ጋር ምርኮኛ ቢቀያየር በመንግስት ላይ ከባድ የፕሮፓጋንዳ ኪሳራ እንደሚደርስ ተገንዝቧል። በአንድ በኩል እንዴት ይህንን ያህል ሰራዊት ተማርኮበት ሲዋሸን ከረመ የሚል ጥያቄ በመንጋ ደጋፊዎቹ ዘንድ ያስነሳበታል። በሌላ በኩል ደግሞ እንዴት ይህንን ያህል የሰራዊት አባላት በማንነታቸው ምክንያት ያስራል የሚል ውግዘትንም ሊያስከትል ይችላል። መንግስት ይህንን ስለሚያውቅ የኦባሳንጆን እቅድ ከወዳጅ የማይጠበቅ ብሎ ውድቅ አደረገው ሲልም ሁነቱን ያስታውሳል። ጠቅላይ ሚኒስትሩ ጠብቀው የነበረው ኦባሳንጆ እርዳታና ብድር ያስለቅቅልኛል፣ የአገዋ ክልከላንም ያስቀርልኛል ብለው እንደነበር የሚያስቡ ሰዎች ደግሞ ከአውሮፓና አሜሪካ የሚመጣ እርዳታና ብድር መቆሙን ሲያስተውሉ ኦባሳንጆን የከፈልኩህን መልስ እስከ ማለት ነበር የቀራቸው ሲልም ያክላል። ለፋውንዴሽናቸው የተለገሳቸው ረብጣ ዶላርን በማስታወስ ኦባሳንጆ እንደገና ሌላ አብይን የሚያበሳጭ ነገር በዓለም አቀፍ ሚዲያ ላይ አሰፈሩ። አንድም ሰው አልገደልኩም የሚሉ ጠቅላይ ሚኒስትር የመሩት ጦርነት ቢያንስ 600 ሺህ ህዝብ እንዳለቀበት አውቃለሁ ብለው ለፋይናንሻል ታይምስ ተናገሩ። በሌሎችም ሚዲያዎች ላይ ይህንኑ ጻፉት። ይህንን ቁጥር እንዴት አወቁ ሲባሉ ለአብይ አህመድና መሰል የጦርነቱ ፊት አውራሪዎች ቅርብ የነበሩት ኦባሳንጆ የመንግስት ባለስልጣናት ነግረውኝ ነው አሉና ሚስጥሩን አወጡት። እናም በስማቸው ለሰየሙት ፋውንዴሽን ከአብይ አህመድ ሊሰጣቸው የነበረው ገንዘብ ሁለተኛው ዙር ሳይለቀቅላቸው ቀረ። አሁን ግን ኦባሳንጆ በድጋሚ እንዲመለሱ የአፍሪካ ህብረት ወስኗል። ስለ ምስራቅ አፍሪካ ብለህ ህብረቱን ወክለው ተብለው ስምሪት ወስደዋል። ምናልባት ህወሓት መንግስቴን መልሻለሁ በማለቱ ምናልባት የብልጽግና ተቃዋሚዎች መሰባሰባቸው አብይ አህመድን አስግቶባቸው ይሆናል።
ይሄኛው ደግሞ ኦባሳንጆ ያኔ ኮሎኔል ነበሩ። የናይጄሪያ ፕሬዝዳንት ሆነው በነበረ ጊዜ በ1970 ዓ.ም ኮሎኔል መንግስቱ ኃይለማርያምን ወደ አገራቸው ገብዘው የተከናወነን አቀባበል የሚያሳይ ነው። ኦባሳንጆ ከኢትዮጵያ መሪዎች ጋር ያላቸው ግንኙነት መርህ የለሽ ሆነው በብልጽግናው ዘመን ቢሆንም በ1990ዎቹና በ1970ዎቹ የነበሩት መለስ ዜናዊና መንግስቱ ኃይለማርያም ግን እኒህን ናይጄሪያዊ ወታደር የያዙበት መንገድ መርህ ተከል ነበር ማለት ይቻላል። ኦባሳንጆ ለአብይ አህመድ ህዝብን ከቦ የማስራብና የማስገበር የቢያፍራ ልምዳቸውን እያካፈሉ ዛሬም የመቀጠል ፍላጎት ያላቸውና ይህንኑ እያደረጉ የቀጠሉ ቢሆንም ከመለስና ከመንግስቱ ጋር የነበራቸው ግንኙነት ግን የጥፋት ወይም የሃይማኖት አለያም የገንዘብ እንዳልነበር ታሪካቸው ይመሰክራል። ከአቶ መለስ ዜናዊ ጋር ይበልጥ የተግባቡት የአፍሪካ አንድነት ድርጅትን ወደ አፍሪካ ህብረት ለመቀየር በተደረገው ስራ መሆኑን የሚገልጹ አንድ የቀድሞ የአፍሪካ ህብረት ዲፕሎማት ህብረቱን ከምዕራባውያን ተጽዕኖ ለማላቀቅ የሚያስችል ሰነድ እየተዘጋጀ እያለ ኦባሳንጆ አሹልከው ለአውሮፓና ለአሜሪካ ሰዎች በመስጠታቸው ከአቶ መለስ ጋር አለመግባባት ውስጥ ገብተው እንደነበር ያስታውሳሉ። እንዳም ሆኖ ናይጄሪያን የሚያህል ትልቅ አገር መተው እንደማይቻል አቶ መለስ ተረድተው ህብረቱንም ሆነ ኔፓድን ለመመስረት ከሰሩ 5 የአፍሪካ መሪዎች ውስጥ ኦባሳንጆ እንዲካተቱ አደረጉ ሲሉ ያክላሉ። ኦባሳንጆ በ1960ዎቹ መጨረሻ በነበረው የሶማሊያ ወረራ ጊዜ በአፍሪካ ህብረት ተመድበው የሽምግልና ኮሚሽን አቋቁመው እንደነበር ደግሞ የደርጉ ጄኔራል አዲስ ተድላ ጽፈዋል። የወቅቱን የኢትዮጵያን መወረር ከግምት ውስጥ ሳያስገቡ አንተምተው በሚል ጦርነቱን ለግል ዓለም አቀፋዊ ቅቡልነታቸው መነሻ ሊያደርጉ ሲጥሩ መንግስቱ ኃይለማርያም ወንድም የጄኔራል ኦባሳንጆ ብዙ አትድከም በሚል እንደመለሱላቸው እኒሁ የደርግ መኮንን ጽፏል። የኢትዮጵያ 1/4ኛው ግዛት በሶማሊያ ወረራ ተይዞ ነው ኦባሳንጆ ባለበት ተኩስ አቁም ይካሄድ የሚል ሐሳብ ሲያቀርቡ ኮሎኔል መንግስቱ አትድከም ብለው በጨዋ ቋንቋ የመለሱላቸው። አሁን ግን የጥፋትና የሴራ ተባባሪ አብዝቶ የሚፈልግ አገሩን የሚጠላና እየቆራረሰ የሚሰጥ መንግስትና መሪ አግኝተው ኢኮኖሚያዊ፣ ሃይማኖታዊና የግል ወዳጅነትንም ምክንያት ያደረገ እንቅስቃሴ ውስጥ ገብተው አገዛዝ እየተንከባከቡ ከርመዋል። በ1960ዎቹም ሸምጋይ ሆነው ወደ ኢትዮጵያ የሄዱት ኦባሳንጆ በ2014ም እንዲሁ አድርገዋል። በ2015ም እንደዛው። ልክ እንደ መንግስቱ ወንድሜ ጄኔራል ኦባሳንጆ ብዙ አትድከም የሚላቸው ሰው የለምና በ89 ዓመታቸው አሁንም ተመልሰው አዲስ አበባ ገብተዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።